ሲናገናዬ አሲናበል ሲናገናዬ እንኳን አደረሳችሁ ራሳቸው አመት ባል የሆኑ ሰዎች አሉ ከገና የልጅነት ትዝታ እስኪን ጀመር ዱላ ይዘን እንጨፍራለን ሜዳ ላይ አዎ በቃ ሞኔ ደግሞ ያደኩት ቤላ አካባቢ ስለሆነ ነው ተስብሽ አዲሱ የጎጃምኛ ክሊፕ ወንቢያ ነው አይደል ወንቢያ ሰማያ የገብቶቹን ጀግና አየው ወንቢያ ሰማያ የጀግኖቹን ጀግና አየው ወንቢያ ተስብሽ እንግዲህ ከአጀማመርህ ጀምሮ የተለያዩ የኪነ ጥበባዊ ስራዎች ላይ ተሳትፈዋል ቲያትሩ ላይ መድረክ መምራቱ ላይ ሙዚቃው የትኛው ተሳካልኝ ብለህ ታስባለህ በየትኛው በቃ በደንብ አሲናበል አሲናገናዬ አሲናበል ሲናገናዬ አሲናበል አሲናገናዬ አሲናበል ሲናገናዬ 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 አሲናበል አሲናገናዬ አሲናበል ሲናገናዬ አሲናበል በገና ጨዋታ አሲናበል ሲናገናዬ አሲናበል አይቆጡም ጌታ አሲናበል ሲናገናዬ 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 የታል እንኳን አደረሳችሁ ተስፍዬ እናመሰግናለን በጣም ያው ተስፍሽ እንግዲህ አሲናበል ስንል አንተ በጣም በአብዛኛው የበዓል እና የባህል ፕሮግራሞችን መስፈኑ ብቻ ሳይሆን ፐርፎርምም ታደርጋለህ በተለያየ መልኩና በዛ ነው የምናውቅ እንግዲህ እንኳን ደህና መጣህልን እንኳንም አደረሰ እንላለን እናመሰግናለን ራሳቸው አመት ባል የሆኑ ሰዎች አሉ ለልክ በዓላት ሲመጡ አብዝተን የምናያቸው እንደነ ደመረ ለገሰ ተስፋዬ ታዬ ተስፍሽ አሉና ለበዓላት በቃ በዓል የምታደምቁ ሰዎች ናቸው በራሳችሁና ተስፍሽ በድጋሚ እንኳን ደህና መጣ እንኳን ለበዓለ ልደቱ በሰላም አደረሰ እንኳን አደረሰ አሜን እንግዲህ ጠጁ አለቀ አለ አለቀ ይሻላል በበዓል ለወይስ ጠጁ ትንሽ ይቀረዋል አልተከፈተም ለጥምቀት ለገናው አልተከፈተም አንድ ቀን አለ መሀል ነገር ብዬ ነው አይሻልም ጸጊ እንግዲህ ካለች ለጥምቀት ነው ማለት ነው ለጥምቀት ነው ስለዚህ ለጥምቀት ነው ማለት ነው እስከ ጥምቀት ድረስ በሻይ ቆይ ማለት ነው በተለያየ ጊዜ ተገናኝተናል የሻይ ሰዓት ላይ ግን መታጠቅ ስለዚህ ሻዩ ግድ ነው ያስፈልጋል እውነት ግድ ነው ትክክል ነሽ አዎ ትክክል ነሽ ተስፍሽ አመሰግንሻለሁ እሺ ይሄው አመሰግናለሁ ዘግዬ እሺ እሺ በቀዳሚ ሴርስ ሰዓታችን እንግዲህ ተስፋዬ ታዬን በብዙ የባህል ሙዚቃዎቹ እናውቃለን እንዲያውም ያልነካው የአገራችን ክፍል ያልነካው የአገራችን የባህል ሙዚቃ የለም ይባላልና ተስፍሽ ዛሬ የገና ጨዋታ ልንጫወት ስለጋበዝን በድጋሚ በጣም ደስ ብሎናል ከገና የልጅነት ትዝታ እስኪን ጀመር ያው እንግዲህ ተመሳሳይ ነው እድገታችን በእኛ ዘመን ያለን ያው ሊለያያል በጣም ልዩነት አለው ግን በእኛ ዘመን እንግዲህ ያው ዱላ ይዘን እንጨፍራለን ሜዳ ላይ አዎ በቃ በጣም እቺ ገና ጨዋታ ተዋን እሷን እንሞካክር ነበር ያው እንደ ገጠሩ አካባቢ ባይሆን ባለችን ሜዳ ላይ እንሞካክር ነው እኔ ደግሞ ያደኩት ቤላ አካባቢ ስለሆነ ነው እንደ ሜዳው ነው ይመቻል ፈረንሳይ ቤላ ጃልሜዳኛው እውነትህ ነው እንሮጣለን እዛ ጃልሜዳ ምናምን ስፖርት ምናምን በደንብ እንሰራ ነበር አይገርምም አንዳንድ ሰዎች አሉ አዲስ አበባ ተወልደው አድገው ግን ክፍለ ሀገር ያደጉ የሚመስል በባህላዊነታቸው በተክ ሌሎችንም ሰዎች ማንሳት እንችላለን ይሄ ያፋቸው አክሰንት ልክ እንደሆነ የሆነ ክፍል የሀገራችን ክፍል ይመስልና አብርሃም አስመላሽ ግን በቃ የመሃል የአዲስ አበባ ልጆች እና እኔ ራሱ አልጠበቅም ብዙ ጊዜ ብሶ እንትን አይጠብቅም የምሰራቸውን ስራዎች ብዙ ጊዜ ያው
በደንብ መለሳርችም አድርጌ ነው የምሰራው። በደንብ ደክሜበት ነው የምሰራው። ልክ ነህ። እኔ እንደውም በቃ አንዳንዴ በቋንቋቸው ተናጋሪ ሁሉ ትመስላለህ። ሲያወሩኝ ያው አለመቻሌ ትንሽ እንትን ያደርገኛል እንጂ ትንሽ ረዘም ካረጉት ትቆማለህ። ኧረ ቶሎ ነው ግን ያው ልክ እንደዛ ነው አስተሳሰባቸው። ያው ግን ፋሚሊ ምናምን ብዙ ጊዜ ወደ ደቡብ ምናምኖች አሉ ላይ የተወሰኑ ቤተሰቦች አሉና እመላለስ ነበር። ግን ያው ተወልጄ የሚያደግኩት አዲስ አበባ ውስጥ ነው። ትምህርትም እንትን ያልኩት ያው እንግዲህ ትምህርት አለቀ ባይባልም እስከ 12 ሚኒልክ ትምህርት ቤት ነው ሙዚቃ ነው የጀመርኩት። ዳግማዊ ሚኒልክ ትምህርት ቤት ዳግማዊ ሚኒልክ ትምህርት ቤት ያው እንግዲህ እሱ ትምህርት ቤታችን ነው ብዙ ሙያተኞች ያፈራል። ከቲያትር ጀምሮ ስታይ ተስፋዬ ገብረሃና እና አረጉኝ ምናምን በፊት እኛ ከገባን በኋላ ደግሞ እንግዲህ የእኛ ባቾች ደግሞ እናሸብር ናቸው። ኪቦርድ አሸብር፣ አሸናፊ አሊ፣ ዳግማዊ አሊ ወንድም አሸብር አሜሪካ ያለው አክሱማይት የነበረው እንግዲህ ከዛ በኋላ ነው እንግዲህ እኛ ልንወጣ ትንሽ ሲቀረን እነ መስፍን መጡ ማለት ነው። መስፍን በክረምት እነ ሄኖክ መጡ ማለት ነው። ሄኖክ አበበ ሁሉም በጣም እንደ ባንዱ ራሱ በጣም እኮ የሚገርም ባንድ ምልክ ማርሽ ባንዱ አሁን ጀምሯል። ያ እንግዲህ እኛ በፊት እኔ ራሱ አሽከረክር ነበር ዱላ የማርሽ ባንድ ኮንዳክተር ነበርኩ የሙዚቃው እና አሁን ቆይተን ደግሞ ሳያዩ ተጀምሮ በጣም ነው ደስ ያለኝ። አሁን ኮሎኔል ሲሳይ ያዙት ማለት ነው። በጣም ጀግና ሰው ማሰባቸው ራሱ ማስነሳቸው በጣም ደስ ብሎኛል። በጣም በዚህ አጋጣሚ በጣም መመስገን አለባቸው እርሳቸው። በጣም ሆነ እና ሚኒልክ ትምህርት ቤት እንዳልኩ በጣም ብዙ አንጋፋ ሰዎችን አውጥቷል። በትምህርቱ ተጓዳኝ ሁሉም ትምህርት ቤቶች ይሄን ቢሞክሩት በጣም ጥሩ ነው ብዬ አስባለሁ። ከትምህርቱ ውጪ ይሄን ነገር ማድረግ ጋዜጠኞች ራሳቸው በጣም ብዙ ይወጡ እኮ እነ መሳይ ለማየት ኢትዮጵያ ሬዲዮ ነበር። አሁን ደግሞ ብርሃንና የሚያዘጋጅ ፍቃዱ በጣም ብዙ ልጆች አሉ። በጣም ብዙ ልጆች በፍቃዱ አባይ የኛ ኤፍኤም ምናምን ጣቢያ ነበር። በጣም ብዙ ፍቃዱ አባይ ልክ ነው። በስዕል ራሱ ነበሩ በጣም ብዙ ተዋንቶች እና የሰብል ትምህርት ቤቱን ደግሞ ቅርብ ነው። እዛኛው ኤሌመንታሪ ቅርብም ነው። በደንብ እንትን የሚያደርጉ ነበር። እንደዚህ በግብረ ገብ ሆኖ ሲያድግ ተማሪ ብዙ ነገር እንትን ያደርጋልና በጣም በቲያትሩም እንደዚሁ በጣም ብዙ ሰዎች ወጡ። እውነት ነው። ሙዚቃ በጣም ትልቅ ባለውለታ ነው። ሚኒልክ ትምህርት ቤት፣ ወሎ ደግሞ ወይዘሮ ስም ትምህርት ቤት፣ ናዝሬት ገላውዲዮስ እንደዚህ መሳሰሉ በጣም በሙዚቃ ብዙ ያደረሱ ባለውለታዎች ናቸው። እና እንዳልሽው ክፍለ ሀገር እንትን ያልኩ ነው ይመስላል። እንደዛ የሚመስሉ ሰዎች አሉ እና ስታወራቸውና ስትነግራቸው የልጅነት ትዝታ በቃ አዲስ አበባ ሲሆን ይገርማል። በትክ ልክ ነህ። ገና በልጅነት እንዴት ነው ስንል እንግዲህ አንድ ግቢ ያደግን ነው የሚመስለው። የኛ ጊዜ ምንም የተለየ ነገር የለም። ተመሳሳይ እድገታችን ተመሳሳይ ነው። እና የፈረንሳይ ደግሞ ታውቃለህ እንግዲህ የዛ ፋሚሊ በዛል የማከላይ ዛ አካባቢ ወታደር ቤተሰብ ምናምን እና እኔም ደግሞ አንዱ እንደዛ ነኝ። የኔ አባት እንደዛ ነው። እና ከዛ በኋላ እንግዲህ ነው ሙዚቃንም የማየት እንትን ነበረኝ። ማከላይ እየገባሁ የባንዱን አይ ነበር የክቡር ዘበኛ የሚባለው ባንድ በቃ የተደበኩ ያለው በቃ በጣም ደስ ይለኝ ነበር። ስሜቱ ከልጅነት ነበር እንዴ በጣም የተደበኩ ሁሉ በቃ ቤቴ የገመድ ሁሉ እንትን ምንድን ነው ማይክ ታዘጋጅ በገመድ ሁሉ እንዴ እንግዳ ሲመጣ ሸዋ አቀርብ ነበር እና በጣም ስሜቱ በጣም ነበር። ድምፃዊ ለመሆን በጣም ስሜት ነበር። ግን ዳግማዊ ሚኒልክ ትምህርት ቤት ስገባ ግን በውዝዋዜ ነው የገባሁት። የሚገርም በተወዛዋዥነት እና ሁሉም ቦታ ላይ ሰርቻለሁ። አውዛውዝ ነበር፣ አስተዋውቅ ነበር፣ ስቴጅ መራ ነበር። ቲያትሮችም አዘጋጅቻለሁ፣ ጭውውቶች ምናምን። ትልቅ ቲያትር ደግሞ ሮሚና ጁሊየትን አዘጋጅተናል። እንደውም ሌላ ትምህርት ቤቶች ቱር እያደረግን ስንሰራ ትቀልላላችሁ ምናምን ይሉ ነበርና መድረክ ገጽ ገዝተውልን ትምህርት ቤቱ ምናምን ትምህርት ቤቱ በጣም እንትን ላይ ያደርግልን በጣም የጊዮን ሆቴል የጋሽ ሙላቱ አስታጥቄ የሙዚቃ እንትን ነው ይሄ። ሁልጊዜ ለእኔ ሁሌ አዲስ ነው በነገራችን ላይ አፍሪካን ጃዝ መንደር ማለት ነው። እናንተ ስለሱ አጫውተልልህ ነው። የሚወደድ ነው አፍሪካን ጃዝ መንደር የሚወደድ ነው። ያው እንግዲህ እኔ ከዶክተር ሙላቱ ጋር እንግዲህ ብዙ ስራዎች ሰርቻለሁ። እየሰራው ነው የምገኘው። በአጋጣሚ እንግዲህ አልበሙ ላይ ተሳትፌያለሁ።
የመጨረሻው አልበሙ ላይ አሁን ደግሞ የመጨረሻ አልበም ደግሞ ለንደን ይወጣል። እሱም ደግሞ የባህሉን የካልቸሩን እንትን እኔ ነኝ እንግዲህ አሰባስቤ ጥሩ ነገር እንዲሆን ያደርጉት። አሁን ላይ የሰራው ላይ የኢንስትሩሜንታል ብቻ ነው፣ በሙዚቃ ጃዙን ብቻ ነው። በፊት ግን እንግዲህ ያው እኔም ገብቼበት ብዙ ስራዎች ሰርቻለሁ። ወደ 3 ስራዎች በጣም ሰርቻለሁ። አንድ ነው በጣም ደግሞ የሚወደድ ማሳ እንግዲህ ራሱ ያለችበት አብረን እዛ እንትን ላይም እሱ ላይ ተሰርቷል ማለት ነው ስራውና በጣም ከሱ ጋር ራሱ በመስራቴ ለኔ በጣም ትልቅ መመሪያም ስለሆነ እና ደግሞ የሚሰራውም ደግሞ ካየ ከኔ ከምፈልገው እንትን ጋር በጣም ተመሳሳይ ነው። እሱ ሳይንስ ነው ያው እሱ ጃዝ ስትል አንዳንድ ሰዎች ብዙ ሰዎች እኮ የማይገባቸው አለ። ያው ጃዝ ምንድነው የሚል ሰው አለ አንዳንዴ ተሰተለ ደግሞ ጃዙ የሚገዛቸው ደግሞ ሰዎች አሉ። ለዚህ ነው ሙዚቃ ስሜት ነው የምትለው። ለዚህ እኮ ነው አንዳንዱ ደግሞ ዝም ብሎ በጣም ማሲንቆ ብቻ የሚወድ ሰው አለ። ስለዚህ ያለ ደግሞ ዘፈን የሚወድ አለ። ያንተ ስሜት ግን ወዴት ያደላል? ለየትኛው አይነት ስልት? እኔ እንኳን ያው እኔ የተፈጠርኩት ለካልቸሩ ነው። ለባህል ሙዚቃ አይደል? ሪትም አልመርጥም። እኔ የተፈጠርኩት ለባህል ነው። ሪትሙ ለምን እንደየተፈጥሮ ሁኔታ ነው፣ እንደየ አካባቢው ነው። ለምሳሌ እዚህ ፊት ለፊታችን አለ ጋምቤላ ውብ ነው እና ምንድነው አሁን እዛ ሄደ ከዛች አካባቢ ደግሞ ወጥተህ ስትመጣ ከነ ተፈጥሮ አስተያየታው ገብቷል። ሄደሃል አይደለ? ያልሄድክበት ቦታ የለም። ጋምቤላ አካባቢ የሰራው ሙዚቃ አለ እንዴ? እዛ አካባቢ ከሙላቱ ጋር የሰራሁት። የትኛው ሙዚቃ? እሱ ያው በጃዝ ነው የሰራው፣ ግን በደንብ እንትን አድርጌ የሰራሁት የለም። ግን አሁን አልበሜ ላይ አካትቻለሁ የጋምቤላ ሙዚቃ ሰርቻለሁ። ግን እዛ አካባቢ በኮንሰርትም ብዙ ስራዎችን ሄጄ የመስራት እድል አጋጥሞኛል። ህዝቡ ደግሞ የሚገርም ህዝብ እና የፋክት የሚባል የሆነች ድርጅት ነበር። እነሱ ጋር ዘጋጅተው በጣም ትልቅ ኮንሰርት ሰርተናል። በጣም እና ከዛ በኋላ ነው በቃ የገዛኝ አካባቢውን ሳየው ሄጄ በጣም እና እሱም ደስ የሚለው ደግሞ የሙዚቃቸው ራሱ የሙዚቃቸው ስልት ምናምን ከምታቸው ከሚመቱት ከለበሱት ሲቀላቀሉት የሚመጡት ነገር በጣም ደስ ገዢ ነው። እና ሌላ የፈለግኩት ምንድነው ለባህል ተሰጥቻለሁ ስለ እንደየቦታው እንደየሚሄድባቸው ቦታዎች ሪትም የራሳቸው ሪትም አለ። ዜማ ማለት ያው ዜማ ካለ ሪትም አለ። እግሮች ሁሉ ወደ ሜትሮፖሊታን እየጎረፉ ነው። ሜትሮፖሊታን ሪል ስቴት ቢኖረኝ ብለው የሚመኙትን ቤት ገንብቶ ልባችሁን ሊያሳርፍ ዝግጅቱን ጨርሷል። በዋና ዋና የከተማችን ቦታዎች ባሉት አማራጮች ይምጡና ዛሬውኑ ይጎብኙ። እሺ ተስፍሽ፣ ሸጋ ጨዋታ እየተጫወትን ነው። አዲስ ስራም እንግዲህ በቅርብ ሰርተሃል። ስለሱ ስራ ደግሞ እንጫወት። ከዚያ በፊት ግን በጣም እንኳን ደስ አለ ልንል እንወዳለን። አዲስ ስራ ሲወጣ ሁልጊዜም በብዙ ውጣ ውረድ ነው የሚደርሰውና እንኳን ደስ ያለ። እኔ ገረመኝ ተስፍሽ አዲሱ የጎጃምኛ ክሊፕ ወንቢያ ነው አይደል? ወንቢያ እና ክሊፑ እንደዚህ አይነት ክሊፖች አሁን ከቅርብ ጊዜ ወዲህ በጣም እየተለመዱ ነው። ልክ የድሮ ነገስታት አይነት ቤት ውስጥ ያለ አይነት ኑሮ የሚመስል በጣም ብዙ ሰዎች የድሮ አይነት አለባበስ እና እንዲሁም የሆነ ቦታ ላይ እንደዚህ አንድ ከብት ሙሉ ስጋ ይዞ የሚሄድ አይነት ክሊፑ እንዴት እንደተሰራ ስለዘፈኑ ነው። እንግዲህ ጎጃምኛ ወንቢያ የሚለው ሙዚቃ በጣም እንግዲህ ለፍቼበት ደከምኩበት ነው የሰራሁት። ጥሩ ነገር እንዲሆን አስቤ ነው የሰራሁት። ለምን እንግዲህ እንደምታውቀው በፊት ሶዶ ላይ ነው የቆንኩት። ሶዶ ላይ ደግሞ ሰው ክብር ሰጥቶኛል እና ደግሞ ለያከበረን ሰው ደግሞ ህዝብ ደግሞ በደንብ በስራ ነው የምትከሰው። ያው በስራችን ነው የምንገናኘውና ዛሬ በጣም የጎጃም ሙዚቃ መስራት ፈልግ ነበርና ዛሬ በደንብ እንትን ብዬ አሰብኩና ከዛ ኃይልዩስ የሚባል ልጅ ነው ጓደኛ አለ ባህር ዳርና አማከርኩት። እንደዚህ ፈልጋለሁ ሲል ታዲያ ምን ችግር አለ በምን አይነት መንፈስ እንስራው ምናምን ተባባል። አይ በቃ እኔ በዛ አልፌ መርጦ ለማርያምን አልፌ ወንቢያ እዛ ድረስ ሲሄድ በጣም ደስ ይለኝ ነበር እና ለምን ያንን አካተ መርጦ ለማርያም የሚመጣው ህዝብ ራሱ ይገርመኛል ምናምን ብዬ እንትን አልኩት። ሀሳቡ ነው ዝም ብሎ እንትን እና የሚገርም በሳምንት ውስጥ ጽፎ ላከልኝ ግጥሙ ማለት ነው። በሳምንት ኧረ ውበቱ ጎጃም ውበቱ ምናምን ብሎ ከላይ ከዛ በኋላ በቃ ደረገቱ ነው ራሴ እዛ ትንሽ በቃ በጣም ይሄን ግጥም በጣም ማንበብ ፈልጋለሁ ብዬው ትንሽ ደግሞ ቆይቶ ደግሞ ዜማውን ላከልኝ። ከዛ ዜማውን ሲልኝ በጣም ደስ አለኝ እና በቃ ምንም እንትን ያልተሰጠው ዜማ ነበርና እሱም በቃ ዜማውን እንትን አደረግንና ያው መስራት ማን እንዳለበት አሬንጅ
እሱን ተነጋገርን። ኪዱ ይስራው ምናምን ተባባልን። ኪዱ ጋር ሄድኩኝና ኪዱ እኛ ጋር እንግዳችን ነበረ። ኪዱ እና በጣም ያው ኪዱ እንግዲህ ብዙ ሙዚቃዎችን የሰራ ሰው ያው በአጋጣሚ ስወደዋንም እሱ ነው ሪሚክስ አድርጎ የሰራልኝ ማለት ነው። እና እንግዲህ እሱን ስራ ሄደን ያው እኔ እንግዲህ ቦታው ላይ ነው የምሄደው የትም ቢሆን የትም ቦታው ላይ እና ያው ያንን መንፈስ ለማምጣት የግድ ባህር ዳር መሄድ ነበር። ከዛ በኋላ ዳይሬክት ለሚያደርገው ቢኒያም ይባላል። ቢኒያም ጎይቶም ለሱ ነገርኩት። እሱ እንግዲህ ያው ከገጠሩ ሁሉ አይተዋል። ሰዎች አስመጣ ማለት ነው። በራሳቸው አልባሳት በራሳቸው መዋቢያ የሚዋቡ ሰዎች ማለት ነው። ሪሊ የሆኑ ሰዎችን በጣም ደስ የሚል አስመጣልኝ። ከዛ የሚገርመው ቤቱን ሰይፉ ነው ያው ካሜራማን እንትን ያደረገው ሰይፉ ነጋሽ እሱ ነው የሰራው ሙዚቃና እንትኑ ክሊፑን ውስጥ ገባ እንትን እያደረጉ ነበር። ይሄ በጨርቅና ባረቀ እበትና የሚለቀልቀው ነው እንዴ እና ያው ሲለኝ ምን ይታያል በቃ እኔ የምልህ እንደዚህ እንትን ያደርጉታል ብዬ ማለት ነው። ያንን የገጠሩ እንትን ማምጣት አለብን። ከዛ ገባን። እዛ ሙላለም ውስጥ ነው የገባነው የሚሆነው። እዛ ውስጥ ምናምን ይሰራሉ በቃ አንጥፎ ምናምን በጣም ደስ አለኝ። በቃ ከስሜት የሚሰራት በጣም ስለምወድ እኔ በጣም ለፋሰው ስለሆንኩና ክሊፕ ላይ በጣም እየተጨነቁ የፊልም ያህል በደንብ ዋጋ ደሞንም አለ እንደዛ ነው መሆን ያለበት። ዛሬ እንግዲህ የበዓል ሰሞን ላይ ያለነው ገናን አክብረን የመጣ ነው። ደግሞ ጥምቀት አለ ከፊታችን። የባህል ሙዚቃ ሰው ነህ አንተና መሀል ላይ መጫወት አለብን። ይሄ አሁን አዲሱ አይሻልም? አዲሱ ይሻላል። ኧረ ውበቱ ጎጃም ውበቱ ኧረ ውበቱ ጎጃም ውበቱ ኧረ ውበቱ ጎጃም ውበቱ ኧረ ውበቱ ጎጃም ውበቱ ኧረ ውበቱ ወንቢያ ውበቱ ኧረ ውበቱ ወንቢያ ውበቱ ኧረ ውበቱ ወንቢያ ውበቱ ኧረ ውበቱ ወንቢያ ውበቱ ሰማያ የገብቶቹን ጀግና አየው ኮምቢያ ሰማያ የጀግኖቹን ጀግና አየው ኮምቢያ የፈጠርኩት ለባህል ሙዚቃ ነው ያልከው። ምክንያቱም ተቀምጠህ ስትዘፍን እንትን ይላል አይደል? ትንሽ ዝግ ያንተን በቃ የቆም ያህል ነው ያስመሰልከውና በጣም ይባርክልህ እንግዲህ ስራህን በእውነት በጣም ይሄ በሳምንት ያደረሰው ወንድማችንም ብራቮ ብለናል። በጣም ኃይለ ኢየሱስ ነው። ኃይለ ኢየሱስ በጣም ድንቅ ልጆች አሉ። በጣም ሁሉም ለፍቷል እዛ ላይ ክሊፕ ላይ እንግዲህ ብዙ ሰዎች ሁሉንም ከልብ አመሰግናለሁ። መጥራት ስለማልችል ምስጋና ከጀመርክ ከሰው ተጣላ። ስለዚህ ሁሉም በዚህ ላይ የተሳተፉት አጠቃላይ ክሩ ቴንክ ዩ ተስፍሽ እንግዲህ ከአጀማመርህ ጀምሮ የተለያዩ የኪነ ጥበባዊ ስራዎች ላይ ተሳትፈዋል። ቲያትሩ ላይ፣ መድረክ መምራቱ ላይ፣ ሙዚቃው የትኛው ተሳካልኝ ብለህ ታስባለህ? በየትኛው በቃ በደንብ ያው እንግዲህ እኔ እየዞርኩ የምሰራቸው የባህል ስራዎች ናቸው ተሳካልኝ ብዬ የማስበው። ለምን በየሁሉም ቦታ እየሄድኩ ነው የምሰራው። የዛኔ እንግዲህ እናንተ የነበራችሁ ጊዜ ትዝ ካለኝ በ45 ነው የሰጡኝ ማለት ነው። 45 የተለያዩ የባህል የአፍሪካ ድንቅ ማለት እሱ ላይ አሁን ልኬ ነው የሰሯቸውን ስራዎች ያው መታየት ስላለበት እውነት ነው የእሱ ነው የሚለው መረጋገጥ አለበት። ዝም ብሎ አይሰጡም ባንነቱን ለማየት እና እሱን ከላኩ በኋላ እንግዲህ አሁን ረጅም ጊዜ ነው። አሁን ስንት ገብቼ ወደ 60 አካባቢ ደርሷል። አቦታው እንግዲህ እነዚህ ገና የሚወጡ ወደ 5 ስራዎች አሉ ክሊፖች ማለት ነው። 60 የተለያዩ የባህል ሙዚቃዎች አጠቃላይ 60 ሆነ ማለት ነው። ዋው! ስለዚህ በአራቱ ማቅጣጫ ያሉ የሀገራችን ክፍሎች ውስጥ ያሉ የተለያዩ የባህላዊ ሙዚቃዎችን የተጫወቱ በደንብ አንድ ቀን ብቻ ኮንሰርት አዘጋጃለሁ። አንድ ቀን ብቻ አይደለም፣ አንድ ሳምንት ያው የመጀመሪያ አደርጋለሁ እያሰባለሁ። እንደው በጣም አንድ ነገር ሁሌ የሚቆረቆረኝ ነገር ሁልጊዜ እንላለን ኢትዮጵያ ከ80 በላይ ብሔር ብሔረሰብና እንዲሁ ከ80 በላይ ቋንቋዎች አሉ እንላለን። ሁሌ በላይ ነው የሚለው ማለት አይ ዶንት ኖ እንግዲህ እኔም የቋንቋ ተማሪ ስለሆንኩ ያመኛል። ማለት መቼ ነው ቆጥረን የምንደርስባቸው? ይሄን ያህል ቋንቋ አላት ኢትዮጵያ፣ ይሄን ያህል ምናምን አላት አይባልም። ከ80 በላይ ነው የሚባለው። እና እግረ መንገድህን በአንተ ስራ ውስጥ አሁን 60 ደርሰሃል። ትክክለኛው እንትን ቁጥር የምናውቀው የሚመስለው አንዱ ማሳየ ስለሆነ ትክክል ልክ ነህ። ብዙ ሀገሮች ሄደሃል ተስፍሽ? ያ ቱር እናደርግ ነበር። አብሶ የኢትዮ ከለር ግሩፕ እያለን በጣም አውሮፓ በሙሉ ዞረናል።
አውሮፓ ዞረናል። የመጨረሻው ኮንሰርት ከነሱ እየሰራሁት እስራኤል ሀገር ነው። በጣም ቤስ በቃ በጣም ደስ ይልና እነሱም ለቀውታል እንትናቸው ላይና በጣም ደስ የሚል ነው። የሰራውም ደግሞ አልበም ኢንተርናሽናል አልበም ነው የሰራ ነው። በባህል ደረጃ ኢንተርናሽናል ከሚባሉ አልበሞች የኛ አልበም ነው። እሱ ላይ አሁን ወደ 4 ስራዎች ምናምን ነው 3 ስራዎች ሰርቻለሁ። ኩናማ ከኪዳኔ ጋር ነው ሱልማና እሱ ጋር ያለ እሱ ነው ያዘጋጀልን እና እኛ ግሩፕ ውስጥ እንዲገባ እንትን ያደረግነው እኔ ነኝ። ሄጄ ከተነጋገርን በኋላ መላኩን ይዤ ሄድኩኝ። አብሮን ኢንጆይ እንዲያደርግ በቃ በጣም ሙያተኛም ስለሆነ እንትን ያደርገኝ ነበር። ከዛ እንግዲህ የምንጃር ልጅ የሚለው የምንጃር ልጅ እሱን እስቲ ግባው የምንጃር ልጅ ሽክርክር ብለሽ ነይ ነይ ዙረሽ የምንጃር ልጅ ሽክርክር ብለሽ ነይ ነይ ዙረሽ ከዚያ ማዶ ከተራራው አይኗ ነው ወይ የሚያበራው የምንጃር ልጅ ሽክርክር ብለሽ ነይ ነይ ዙረሽ የሚለው እሱን ሰራን ማለት ነው። እና ከዛ ደግሞ እንትን የዋቢ አብዱራማን የሚባል ራስ ቲያትር የነበረ ጉራጌኛ ዘፋኝ ነበር። እና ነፍሱን ይማር ቢሞት የለምና እሱ ደግሞ የሰጠኝ ከረሜላ የሚል ስራ ነበር። እስቲ ተስፋሽ አልሙሌላ ትቢገረ ከረሜላ የምትል የሰባት ቤት የጉራጌ የተለያዩ ቋንቋዎችን ስትጫወት የቋንቋው ተናጋሪ ነው የምትመስለው። አዎ ለምን እንትን አደርጋለሁ በነገራችን ላይ ጥናት ነው ማለት ነው። እኮ ስሰራ እንደ ሪሰርች ነገር ነው ማለት በነገራችን ላይ የሰሯቸውን አሁን 60 ብያለሁ አይደል? 60ዎቹንም የባህላቸውን እንትን ጽፌዋለሁ እንደ መጽሐፍ ማለት ስጨርስ ማብቂያ መጽሐፍ ነው ማለት እንዳልኩ ከ80 ነው ሲል ለምን ያ ነገር ተቀማጭ እንዲሆን እፈልጋለሁ። የሚመጣው እውነት ነው ማለት ነው። ነበርን ማለት የለም። አዎ እና ያን ደግሞ ነው በዜማ እንዳልኩሽ ዶክመንት ይሆናል በግጥም በእንትን ትጫወቻለሽ። ግን እንደ መጽሐፍ ደግሞ ተቀምጦ ደግሞ ስለ ሙዚቃ አጀማመር እንትናቸው የራሳቸው እንዴት እንደሚጫወቱ ሙዚቃ እንዴት እንደተፈጠረ እነሱ ከተፈጥሯቸው ከሀገራቸው በቃ ትፍታቸው ከተቀበረበት ጀምሮ ያለውን እንትን ደግሞ እሱን ከባለቤቱ ተጽፎ ስታየው ደግሞ በጣም ምን ፈለኩኝ መሰለህ ተስፍሽ ከተለያዩ ቋንቋዎች ከአማርኛ ውጪ አሁን እንግዲህ የምንጃር ልጅም ጎጃምኛውም ያው የአማርኛ ቋንቋ ነው። ከአማርኛ ቋንቋ ውጪ ያሉ የባህል ሙዚቃዎችን አሁን ለምሳሌ ቅድም ጉራጌኛን ትንሽ ጀምረሃል ነበር። በሌሎች ቋንቋዎች እስቲ የተጫወትካቸውን ትንሽ እንግዲህ እኔ ያው የመጀመሪያ የጀመርኩት የሚሊኒየሙን ነው ለሰለም የሚለውን ነው። ከዛ ሰለሜን ወደፊት አትይ ወደ ኋላ የምትለዋል አማርኛው መክተቴ ብቻ ነው እንጂ የዛው ሀገር ተወላጅ እንግዲህ ነፍሱን ይማር በህይወት የለም አቢሌ የሚባል ይዘፍን ነበር እሱን ካልተሳሳትኩና በጣም ወዶ ሙዚቃ ነበርና ይሄን ነገር እንዴት ከዚህ ጋር ላምጣው ብዬ ነው ያችን ለሚሊየም ሰለሜ የምትለዋል። ከዛ አማርኛው በጣም እንትን ስለመሰጠቻቸው ብዙ ሰው እንትን የማድረግ ሙዚቃው ሰው ውስጥ በደንብ እንትን አለ። ግን የነበረ እንግዲህ ሆሳና አካባቢ ሀዲያ አካባቢ የሚዘፈን የባህል ሙዚቃ ነው። ከዛ በኋላ እንግዲህ የቀጠልኩት ያው እንደምታውቀው የተወደደው ሲዳምኛ ሙዚቃ ነው። ሚቴ ለሚ ኦፎላኖ የሚለው ማለት ነው። እስቲ እሷን እኮ እንድትጫወት ማኑ ኦፎላኖ ማኑ ኦፎላኖ ሚቴ ለሜ ሰሴ ሾሌ ሌሞ ለሚዮ ሲዳማ ያክ ትሄዳለህ ማለት ነው። እንግዲህ ሲዳማ አካባቢ ሰራች። ከዛ እንግዲህ ወደ ጌዲዮ ደግሞ ስትሄድ ወደ 3-4 ስራዎች ሰርቻለሁ። ያው ደራሩን ስናስተዋወቅ የእነሱ ባህልን የዘመን መለወጫ ስናስተዋወቅ ከዛ በፊት ግን እንግዲህ እኔ የገባሁበት ሙዚቃ እንግዲህ ዛናጤ የምትሏት ሙዚቃ ነች እና የጌዲዮ በጣም ደግሞ ጭፈራቸው እንዴት እንደሚማርክ ታያለህ፣ እንዴት እንደሚጨፍሩ ያላቸው የሆነ ሌላ ከተፈጥሮ ነገር የሰሩት ነው የሚመስል። በቃ አንዳንዴ በጣም አጨዋወታቸው ራሱ በጣም የሚማርክ ነውና ዲሽታ ግናን ሳይሰራ ጂንካ የፍቅር ሀገር የምትል ማለት ነው ከታሪኩ ጋር እና በጣም የሚወደድ ዘፈን ነው። ኢቨን ወደዚህ በጣም እንትን ባይልም አሁን ክሊፑን ሰርተንለት ጨርሰነዋልና በቅርቡ እንትን አደርገዋለሁ ብዬ አስባለሁ። እና ከሱ ጋር ስለ ጂንካ ደግሞ አካባቢው ብቻ ሳይሆን ጂንካ አካባቢ እንደምታውቀው ወደ 16 ብሔረሰብ አንድ ላይ የሚኖሩበት እንትን ነው። በጣም ትልቅ እንትን ቦታ ነውና የብስቲያው ደግሞ የጠረፎቹ መጨረሻም ደግሞ እዛ ጋር የኬንያዎቹ የምታየው ነገር አለ። ኢቨን እነሱ ሰዋልኛ እንዴት በጣም የሚገርም ይማርክ በነገራችን ላይ አካባቢ ነው። እንደው ዝም ብለን ስናወራው እንትን ሊመስል ይችላልና እሱን አካባቢ ከዛ በኋላ እንግዲህ ደግሞ ባስኬቶ የሚባል እሱም አካባቢ እንደዚሁ ሰራሁኝ። ወደ ጋሞ አካባቢ ወላይታ እያልኩ ዳውሮ
የዳውሮም የነሱም ባህልም እንደዚሁም ደግሞ የኮንታ እንደገና ሹሩር ጋሼን ትዝ ካለ በሌላ እንትን ሰርቼው ነበር በእነሱ አልባሳት እና ጠርተውኝ ነው አካባቢ አክብረውኝ ጠርተውኝ እንደገና በእነሱ አልባሳት አድርጌ እንድሰራ አድርገው እንደገና ሰርቻለሁ ማለት ነው። ከዛ እንግዲህ እንደምታውቀው ደግሞ የመስቀል ጨዋታ ጎሮጎር የሚለው አዱሬ ሰኮ አዱሬ ሰኮ አደራ ኢልሞ ኢልሞ ሰራራ አደራ ኢልሞ መራራ ሜኑ ኬኒ አርጌላላ ሾቤ አርጌላላ ቾፕ እንግዲህ ዜን በጣም ረጅም ጊዜ ነው ከሰራሁት። ይሄን ሙዚቃ በጣም ረጅም ጊዜ እና ይማርከኝ ነበር በፊት ታውቃለህ። ይሄ ዱላ ይዘው ሳር ይዘው ልክኛ ሆያ ሆዬ እንደምንለው አዎ ለምሳሌ አዱሬ ሰኮ በጣም ጀብሊ ያላ አርጌ ማሎ 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 አርጌ ማሎ ማሎ በጣም እየጨፈሩ መጣው የሚሰጡ ሳር ራሱ የነሱ የራሳቸው ምርቃት ነው እና ይማርካል። የሚገርምሽ ባህላችን በቃ እንግዲህ ልክ የዛን አካባቢ ነው ከአዲስ አበባ ወደ ላይ ያሉት የሚመጡና ወደዚህ ከተማ ውስጥ ይጨፍራሉ። ይሁን ሌላ አይነት መንፈስ በቃ ደስ ሲል በፍቅር ነው እንትን ላይ ያለው እንዴት ነው እኮ የሚማርክ ባህላችንና እሱን ሰራሁኝ። ከዚህ በኋላ እንግዲህ እንዳልኩ የኢትዮ ከለርን ደግሞ እሱን ቤኒሻንጉል ላይ ደግሞ ሙሉ አልበም አሰርቻለሁ። የነዛን አካባቢ የአምስቱን ብሔረሰቦች ደግሞ ኃላፊነቱን ወስጄ እኔም ገብቼበት አዳረንቆ የምትል አገሬ የምትል የነሱን እንትን ከትቼ እሱንም እንደዚሁ ሰርቻለሁኝ። በል ምን ባወራው ብታወራው ባህር ነው። ተስፋዬ የሰራሃቸው የባህል ሙዚቃዎች ከምንቆጥር ያልሰራኸውን አካባቢ ትንሽ ነው የቀረው ነች በጣም አንድ ጥያቄ እንግዲህ ሰለሜ እንዳልከው ሚሊኒየሙ ላይ በጣም የምትታወቅበት ነው። ከዛ በኋላም ብሔራዊ ቲያትርን ብዙ ቦታዎች እንዲሁ መድረክ ላይ በአካል አንተን የማየት እድሎች ነበሩ በተለያየ መልኩ ያውነ እና በራው የመጣው በእድሜ አይመስለኝም። ድሮም እንደዚህ ነበር እና ሰዎች አትለወጥም በጣም ከመጀመሪያም ጀምሮ ምንም ትምህርት ቤት እየተማርኩ በጣም ታውቃለህ ለአርቱ እንትን ነበርኩና ሳልበላ ራሱ ቀን ሙሉ እላለሁ። የሚገርም ጠዋት እመጣለሁ። ጠዋት ስመጣ ደግሞ አልወጣም ከአዳራሽ። የሚገርም የልጆች ይመጣሉ ከዛ ይቀየራሉ እና ከዛ በኋላ ታመምኩ ይነሳል ታውቃለህ። ከዛ መጨረሻ ላይ በቃ ሬዚስታንስ የለም ምን የለም ብርድ ነው ንፋስ ነው ተባለ። ከዛ መጨረሻ ላይ ወደኩ ማለት ይችላል። በቃ አመተኛው ቤት ሳልወጣ እና የዛኔ ነው የተመለጥኩት። ከዛ እንትን ብሮንካይት ምናምን ተባለ ንፋስ ነው ምናምን ተባለ። የዛኔ ደግሞ እንግዲህ የአማራጮች አይኖሩም። የመድኃኒት መርፌ ነው መርፌ ታውቃለህ ወደ 3 ነው 4 ተቀየረብኝና ለመዳን ደግሞ ጓጉቼ ነበር ምን ነሳል መሰለኝ እና መድኃኒት ሲቀያየሩልኝ ምን ሲል በዛው እንግዲህ ያው ላቡ አለ ምን አለ እንትን ፀጉርህ አብሮ ተመለጠ ከቤተሰብ ምናምን ማለት ነው በጣም ከእድሜ ያኔ የተበለጠው ከምንም የለውም። ያው ፈጣሪ ያለው ስለሆነ ነው። ያምርብሃል እኮ በጣም በጣም ነው የሚያምርብህ። ፀጉር ቢኖርህ አሁን ሌላ ሰው እንደውም ብዙ ሰው ይለኛል እንደውም አስተክል ይሉኛል እኮ ሰው እንደገና ራሴን ላስተውቅላችኋለሁ ነበር ጊዜ ወስዳል ፀጉር እያለ ግን ምን አይነት ሰው እንደሆንክ እንደው አለ ቆይ ፎቶ አለ እሱን ሰጣለሁ። እኛ ጋር ኮንሰርት ሲሰሩን አረጋኝ ወራሽ መጥተው ምናምን በጣም እንወዳለን። የዛን ጊዜ የምንሰማው እንግዲህ መጸገሹ ምናምን ነበርና በጣም የዛን ጊዜ ያለኝ ፎቶ አሪፍ ነው ብዬ አስባለሁና ግን ያው ከህዝቡ ጋር ያስተዋወቀኝ ታስተውሳለህ የሚሌሞ ይነሳ እንጂ ፍቅርን ጀባ የምትለው ነው። ትክክል ነው። ፍቅርን ጀባ አለችው የወሎ ያቺ ጉርጓዷ ዘፈን ከማን የመጀመሪያ ዘፈን እሷ ነች። ከዛ በኋላ አዝና የሚለው ዘፈን መጣ ማለት ነው። እንግዲህ ያው ከዛ በኋላ ነው ሰለሜ የመጣችው ማለት ነው። ሰለሜ በቃ ሰለሜ ሙዚቃ ብቻ ሳይሆን አንድ ሰው ይሄ ወላዋይ የሆነ ሰው በሐሳብ ምናምን ምንድነው ሰለሜ ተጫወት ይባላል አይደል? እንደ ጫወታ አንድ እንትንም በአንድ አረጋም እንጂ ሰለሜ ግን በቃ ድንቅ ባህላቸው በዛ አካባቢ ስታየው ያ እንግዲህ ያንን ዱላ ይዞ በትክክል እንደ ሰው እንደ በትክክል እንትኑ ጠብቆ እንደ ነው። ለዚህ ነው ካየ ወደፊት አትወዱ አላከ ምልበት ያችን እንትን አይችል
እቺ የሆነ ሳድረክ ብለህ ነገር ካርክ ወይ ትዛ ወይ ያገኛል በህይወት ውስጥ ደግሞ ወደፊት ወደ ሁሌ ወደ ኋላ ምንም እንትን አይደለም አትመለስ ወደ ኋላ ያንተ ሰለሜና የማን ነው ስሟ እንደዚህ የምትዞሩ አሳበለው ያ በሰርከላ ማናርቦሽ ዲቦ የባህል ሙዚቃዎችን አሁን ዝም ብለን እያነሳን የምናወራ ከሆነ ከተስፍሽ ጋር የሚያልቅ አይመስልም ዝም ብሎ ሐሳቡ ማያልቅም አንተም ለባህል ሙዚቃና ለባህላችን ያለህን ፍቅር ነው ያየነው ለገና ለበዓላት እንኳን አደረሳችሁ የምትላቸው ቤተሰቦች ሊሆን ይችላል እስኪ እንኳን አደረሳችሁ በላቸውና እሺ በጣም አመሰግናለሁ እናንተም እንግዳችሁ ስላደርጋችሁኝ ከልብ አመሰግናለሁ ዩሱችን በጣም እንግዲህ ለመላው ኢትዮጵያ ህዝብ በውጭም ሀገር ውስጥ ያሉት በሙሉ እንኳን ለገና በሰላም በጤና በፍቅር አደረሳችሁ ላለው እናንተንም እንኳን አደረሳችሁ እዚህ ጋር ያላችሁ በአጠቃላይ እንኳን አደረሳችሁ ዋው በጣም ድንቅ ቆይታን ያደረግነው ቀሪው ደግሞ ዘመነ የተባረከ ይሁን ለጥምቀት ደግሞ በሌላ ስራዎች ደግሞ እንጠብቃለን ማለት ነው ቅዳሜ ከሰዓት የሻይ ሰዓታችን በልዩ ጣፋጭ ፕሮግራም ይሄንን ይመስል ነበር እኛ እንቀጥላለን አብራችሁን ቆዩ